አያድግም የተባለ ፀጉር በዚህ ቅባት ያድጋል። ከፊታችሁ ለሸሸ፣ ለሚበጣጠስባችሁ፣ ለብዛት፣ ለፈጣን የፀጉር እድገት፣ ለፀጉር ልስላሴ፣ ለፎረፎር፣ ለማንኛውም ፀጉር ተስማሚ የሆነ የፀጉር ቅባት ይዤላችሁ መጥቻለሁ። በውድ ዋጋ የሚሸጠውን የፀጉር ቅባት በቤታችን እንዴት እንደምንሰራ አሳያችኋለሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስትና ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ እግዚአብሔር ወዶና ፈቅዶ ዛሬም በአዲስ ቪዲዮ ተገናኝተናል። ቤተሰቦች ዛሬ የምሰራላችሁ የፀጉር ቅባት በጣም በውድ ዋጋ የሚሸጠው ለፀጉራችን ለእድገቱ፣ ለብዛቱ፣ ለልስላሴው፣ ለፎረፎር፣ ከፊታችን ለሸሸ፣ ለፈጣን የፀጉር እድገት የሚሆን ቆንጆ የሆነ የፀጉር ቅባት በቤታችን እንሰራለን። ቪዲዮውን ላይክ እያደረጋችሁ ሸር እያደረጋችሁ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወደ አሰራሩ እንሄዳለን። እንግዲህ ወደ አሰራሩ ስንሄድ በአራት ግብአት የሚሰራ ቅባት ነው ይዤላችሁ የመጣሁት። እንግዲህ እንደምታዩት እዚህ ጋር ነጩ ዝንጅብል ነው። ዝንጅብሉን ፋቅፍቄ ከታትፌዋለሁ ማለት ነው። ከዛ ሬት አለኝ። ሬቱንም እንደምታዩት ቆራርጬዋለሁ። ከዛ በኋላ ሮዝመሪ የጥብስ ቅጠል እሱንም አጥቤ እንደዚህ ውሃውን አስለቅቄ ማለት አጥቤ ውሃውን ውሃ እንዳይኖረው አድርቄዋለሁ ማለት ነው። አድርቄዋለሁ ስላችሁ በፀሐይ ሳይሆን በሶፍት አድርቄዋለሁ። ከዛ ቀጥሎ ደግሞ ቅርንፉል እሱ እንጨምርበታለን ማለት ነው። እሱን አንድ ላይ አድርገን ቅባት እዚህ ጋር ቅባቱን ስጨምር ካሜራው አልገባልኝም፣ ይቅርታ። ቅባት ትጨምሩና አንድ ላይ ትፈጩታላችሁ ማለት ነው። ቅባት የሚስማማችሁን ቅባት ኮኮናትም የወይራ ዘይትም የሚስማማችሁን ቅባት ትጨምሩበትና ትፈጩታላችሁ አንድ ላይ እንደዚህ አድርጋችሁ። አሁን በጣም ድቅቅ አድርጌ ነው የፈጨሁት እንደምታዩት። ከዛ እንደዚህ አድርገን ከፈጨን በኋላ እሳት ላይ እሳቱን በጣም ቀንሼዋለሁ። ለሰስ ባለ እሳት እንደዚህ አድርገን እንጥደዋለን ማለት ነው። ከዛ በኋላ በራሱ ጊዜ ቀስ እያለ ቅባታችንን እየጠለለ ቅባታችን እየወጣ ይመጣልናል ማለት ነው። ቢያንስ ከ25 እስከ 30 ደቂቃ ታቆዩታላችሁ። እሳቱን በጣም ቅንስ አድርጋችሁ፣ ልስስ ያለ እሳት የለም፣ ቅንስ ያለ። ከዛ ቀስ እያለ በራሱ ጊዜ ዘይቱ ይወጣልናል፣ ቅባታችን ይወጣልናል ማለት ነው። ልክ ቅባቱ ሲወጣ ይሄ እዚህ ጋር የሚታየው ወደ ስር ይሆንና ቅባታችን ወደ ላይ ነው የሚሆነው። እና እንደዚህ እያደረጋችሁ ማማሰል ብዙም አይጠበቅብንም እሳቱን ከቀነስ ነው። እንደምታዩት አሁን ቅባታችን ወጥቷል። ደስ የሚል ቅባት ነው። እንግዲህ ኮኮናት ነው የጨመርኩበት። ኮኮናት ከለሩ ነጭ ነው እንደምታውቁት። ግን አሁን የግብአቶቹን በሙሉ ቅባቱ ይዞታል ማለት ነው። እና እንዴት እንደጠለለ እዩት፣ ደስ ሲል። ከዛ እንደዚህ ካደረግን በኋላ እናወርደዋለን። ካወረድን በኋላ እንግዲህ እናጠለዋለን ማለት ነው። በማጥለያችሁ ታጠሉታላችሁ ማለት ነው። ይሄ ዝርክራኪው እንዳይወርድ። ይሄ ቡና የሚያፈሉበት ነው፣ በማሽን የሚፈላ ቡና አለ አይደል? እንደዚህ ልክ እንደ ሶፍት ነገር ሆኖ ግን ጠንካራ የሆነ በሱ ስታጠሉት ምንም ዝርክራኪ ነገር አይወርድም። ቅባቱን ራሱን ብቻውን ቅባቱን ነው የሚያወርድላችሁ። እና እንደዚህ አድርጋችሁ ማጥለት ትችላላችሁ። ካላችሁ ከሌላችሁ ደግሞ በጨርቅ በንጹህ ጨርቅ ማጥለል ትችላላችሁ ማለት ነው። እንዴት እንደሚያምር ቅባቱ። ከዛ እንደዚህ አድርገን እናጠለዋለን። ያው ጊዜ ይፈጃል እስከሚወርድ ድረስ፣ ግን መታገስ ነው። እና እዚህ ላይ ሌላ ግብአት መጨመር ትችላላችሁ። ይሄ ሽፈራው ቅጠል ሞሪንጋ ካላችሁ እሱንም መጨመር ትችላላችሁ። ጥቁር አዝሙድም መጨመር ትችላላችሁ። እና ባላችሁ ግብአት እንደዚህ አድርጋችሁ ግብአቶቹን ቀላቅላችሁ እየሰራችሁ ብትጠቀሙት ፀጉራችሁ በጣም ነው የሚያሳምረው፣ በጣም ነው የሚያበዛው። እና እንደዚህ አድርገን እናጠላለን። ከዛ ካጠለልን በኋላ ደግሞ እየተቀቡ ደግሞ አሳያችኋለሁ። በጣም ቆንጆ ነው ቤተሰቦች። በተለይ ለፀጉራችሁ ልስላሴ ይሄ ሬቱ ፀጉራችሁን ያለሰልሰዋል።
እንደገና ደግሞ ለቆዳችሁ በጣም ቆንጆ ነው። ቆዳችሁን የፀጉራችሁን ቆዳ ጽድት ነው የሚያደርግላችሁ። ፀጉር ያሳድጋል። ዝንጅብሉ ለፎረፎር፣ ለፀጉር ብዛት እንዲሁም ደግሞ ከፊታችሁ ለሸሸባችሁ፣ ቅርንፉሉም ፀጉር ያበዛል፣ ፀጉር ያሳድጋል። ለሚያሳክካችሁ ፀጉራችሁ እየተነቃቀለ እየሳሳ ከተቸገራችሁ ይሄንን ነገር ብትጠቀሙት አሪፍ ነው። ከዛ እንደዚህ አድርጌ አጥልያለሁ። እንግዲህ አያችሁት መጨረሻ ላይ ሊቀደዳል እንትኑ ማጠልበት ራሱ እና እንደዚህ አድርጎ አውርዶታል ማለት ነው። በጣም ጽድት ያለ ንጹህ ቅባት ነው ያወጣሁት። ይሄንን ቅባት ቲክቶክ ላይ ይሰራሉ ማለት እንደዚህ ግልጽ ሆነ አያሳዩም፣ ግን ይሄ ፀጉር ያሳድጋል ምናምን ይሉና ከዛ በኋላ ግን አሰራሩን አያሳዩም። ለምን እንደው ታውቃላችሁ? እነሱ ያንን ቅባት ሰርተው ይሸጡታል። ስለሚሸጡት ለሰው ማሳየት አይፈልጉም እና እንደዚህ አድርገው ነው የሚሰሩት። እኔ እውነቱን ልንገራችሁ እና በጣም ቆንጆ ነው። እውነት ነው። ፀጉር ያሳድጋል፣ ፀጉር ያበዛል። ይሄን ደግሞ ከውህድ ጋር እንትን ብላችሁ መጠቀም ትችላላችሁ። ፀጉራችሁን ልትታጠቡ ስትሉ ከውህድ ጋር ቀላቅላችሁ ትቀቡታላችሁ ማለት ነው። ይሄ እዚህ ያጠለልኩት ነው። ያጠለልኩት ዝርክራኪው ነው። ከዛ በኋላ አሁን ለምቀባው ቀንሳለሁ ማለት ነው። ቀንሼ እየተቀባው አሳያችኋለሁ እንዴት እንደሚያምር ንጹህ ቅባት። በቃ ሰው እንደዚህ እያደረገ በቤቱ ሰርቶ አይጠቀምም። በውድ ዋጋ ምን አስገዛን? እንዲሁም እኛ የምንሰራው በቤት የሚሰራው ቅባት በጣም ቆንጆ ከምንም የጸዳ ቅባት ነው የምንሰራው እኮ። ገበያ ላይ ግን ምን እንደሚጨምሩበት አናውቅም። እና እንደዚህ እያደረጋችሁ ስሩና ተጠቀሙት። ይሄ ፀጉር ለማብዛት የምትፈልጉ በተለይ ይሄንን ቅባት ተጠቀሙ። በእውነት ዝንጅብል ላለው ሬት፣ ሮዝመሪ እና ደግሞ ቅርንፉል ስለሆነ የተጠቀምኳቸው ግብአቶች ለፀጉራችን በጣም ጠቃሚ የሆኑ ቅባቶች ናቸው። እና ፀጉር በጣም ነው የሚያበዛው። በጣም ግንባራችሁ ለሸሸባችሁ፣ ግንባራችሁ ላይ ለሸሸባችሁ የግንባራችሁን ፀጉር ለመመለስ እንዲሁም ደግሞ ፀጉራችሁ እየተነቃቀለ ካስቸገራችሁ፣ ቅርንፉሉ ፀጉራችሁ የሚነቃቀልባችሁ፣ ፀጉራችሁ እየወጣ እየሳሳ ከተቸገራችሁ ቅርንፉል፣ ዝንጅብል ይሄ ፀጉር እንደሚያበዛ የተረጋገጠ ነው። እና እንደዚህ እያደረጋችሁ ተጠቀሙ። ፀጉራችሁን አሳድጉ። ፀጉራችሁን አብዙ፣ ተንከባከቡ። ፀጉራችሁ ለሳሳባችሁ፣ አላድግ ላላችሁ፣ ከግንባራችሁ ለሸሸ፣ ፎረፎር ላለባችሁ፣ ለሚያሳክካችሁ ይሄ ቅባት በቃ ለነዚህ ለጠቀስኳቸው ነገሮች ሁሉ ዋና መፍትሄ ነው። እና ቤተሰቦች እንግዲህ እንደዚህ እያደረግን እንቀባለን። ከዛ ማሳጅ ታደርጉታላችሁ። ማሳጅ ለጭንቅላት እንዴት ቆንጆ መሰላችሁ! ለፀጉራችሁም ለጭንቅላታችሁም ማሳጅ ስታረጉ ራሳችሁን ፀጉራችሁን በጣም ነው ደስ የሚለው። ራሳችሁ ውጥር ካረጋችሁ ካመማችሁ ፀጉራችሁን ማሳጅ ስታረጉት ይፍታታላችኋል። በዛውም ለፀጉራችን ለእድገት ቆንጆ ነው። የደም ዝውውራችን ይፋጠናል። የደም ዝውውራችን ደግሞ ሲፋጠን የፀጉር እድገታችን ይጨምራል ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙ ትላችኋለሁ ቤተሰቦች። እንደዚህ አድርጌ ቅብት አደርግና በደንብ ነው የምቀበው። ፀጉሬን ልታጠብ ስለሆነ ግን ታጥቤም ተመልሼ ይሄንኑ ቅባት ነው የምቀባው እና ውህድ ስላላዘጋጀው ቅባቱን እቀባና እታጠባለሁ ማለት ነው። እኔ ፀጉሬን ስታጠብ ምንም ነገር ሳልቀባ ፀጉሬን አልታጠብም። ወይ ቅባት በዛ አድርጌ እቀባና 1 ሰዓት አቆይና ከዛ በኋላ እታጠባለሁ ማለት ነው። ወይም ደግሞ ውህድ አዘጋጅቼ ተቀብቼ ነው ፀጉሬ የምታጠብ። በደረቁ ፀጉራችን አትታጠቡት፣ በጣም ነው የሚሰባበረው በደረቁ ስትታጠቡ። ወይ ቅባት ደህና አድርጋችሁ ተቀብታችሁ 1 ሰዓት 2 ሰዓት አቆይታችሁ ወይም ተቀብታችሁ ታድራችሁ በፔስታል ሸፍናችሁ ከዛ በኋላ መታጠብ ይሻላል እንጂ በደረቁ መታጠብ ፀጉር ይሰባብራል። እና ፀጉሬ በስቷል፣ በእውነት ፀጉሬ በስቷል በጣም
እና እንደዚህ አድርጋችሁ ተጠቀሙ ቤተሰቦች። እንግዲህ ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ ሸር አድርጉ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የቀነስኳትን ቅባት እንግዲህ ጨርሻታለሁ። እንደዚህ አድርገን ማሳጅ እናደርግና በላስቲክ እስር አድርጌ 1 ሰዓት አቆየውና ከዛ ታጠበዋለሁ ማለት ነው። በደንብ ነው የጨመርኩበት፣ በደንብ ነው የተቀባሁት። እና ይህን ቅባት ፀጉራችሁ ለማብዛት የምትፈልጉ በእውነት ተጠቀሙት። ፀጉራችሁ የሚነቃቀልባችሁ፣ ፎረፎር ካስቸገራችሁ፣ ፀጉራችሁ የሚያሳከካችሁ ከሆነ ይህ ቅባት ለሱ መድኃኒት ነው። በእውነት አሪፍ ነው። እና እንደዚህ እያደረጋችሁ ተጠቀሙ። ከግንባራችሁ ለሸሸባችሁ ይመልስላችኋል። ሁልጊዜ ከተንከባከባችሁት። ያው ትዕግስት ያስፈልጋል ለሁሉም ነገር። 1 ሳምንት ተጠቅመን አላደገም ማለት አንችልም። 2 ወር፣ 3 ወር፣ 4 ወር እስከ ዓመት ድረስ ይፈጃል። እና ቤተሰቦች እንግዲህ አስሬዋለሁ፣ አይኔ ውስጥ ገባ። አስሬዋለሁ። ከዛ ከ1 ሰዓት በኋላ ታጠበዋለሁ ማለት ነው። ተመልሼ እሱን ቅባት እቀባለሁ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበር። በሌላ ጊዜ እስከምንገናኝ መልካም ጊዜ